እንዲህ ያለን እንግዲህ የእሁድን በኢቢኤስ ፕሮግራሞች ወደ እናንተ እያደረስን አሁን የፕሮግራማችን ማገባደጃ ሰዓት ላይ ደርሰናል። ተወዳጇ አዩ ግርማ ድምፃዊት ናት፣ እንዲሁም ተዋናይ ዳይሬክተርም ጭምርና ከጥበብ ጋር በክፍቱ መኪና ፏ እያሉ መጡና ስቱዲዮአችን ከኛ ጋር ጥሩ ቆይታ አደረገች። ሲመጡ ግን ከጥበብ ጋር ብቻቸውን እንዳይመስሉት እንሱዬ የመጡት እዛ ፊት ለፊታቸው የተቀመጡት ሶስቱ እንግዶቻችን እንግዲህ እነ ጥበብ ይዘዋቸው ወደ ስቱዲዮአችን መጡና እንግዳ ጋብዘን አናቅም ነበረ። ስለዚህ እንኳን ደህና መጣችሁ ብለናል። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እንግዲህ ፕሮግራማችንን ተከታተሉና ስንወጣ ደግሞ አስተያየት እንቀበላለን። ቃል አታወጡም፣ እንዳታወጡ ተብላችኋል። እንኳን ደህና መጣችሁ። ስለመጣችሁ በጣም ደስ ብሎናል። ድምፃዊት፣ ተዋናይት እንዲሁም ደግሞ ዳይሬክተር አዩ ግርማ እንኳን ደህና መጣሽ ወደ ስቱዲዮአችን። አዩ ግርማ እንግዲህ ዛሬ ለጥያቄ እኔ ባገኛትም ከዚህ በፊት ፊልም ዳይሬክት አድርጋ እኔ ደግሞ ትንሽዬ የትወና የተንቦለቦቀውና ተገናኝተን እናውቃለን በስራና በጣም ጠንካራ ናት። በዛ ላይ ደግሞ ላመነችበት ለወደደችው ነገር ማትደራደር ጎበዝ የሶስት ሙያዎች ባለቤት ጭምር ነሽና ቅድም ይነጋል የተሰኘው ሙዚቃ ተጫውተሽን የተመለሹና ስለ ይነጋል ትንሽ ነገር እናንሳ። በጀመረ እንግዲህ ይነጋል ግጥምና ዜማ እኔ ነኝ፣ ቅንብርና ሚክሲንግ ማስተሪንግ ብሩክ ተቀባ ነው። ይነጋል ከተሰራ ስንት ዓመት ሆኖ ማለት ነው? አራት ዓመት። እኔ እንደውም ከዘመን በኋላ ማለት ዘመን ላይ አብረን ሰርተናል። የዘመን ተዋናዮች ደግሞ ይኸው እሺ። እና አንድ ሲን ነበረ መስፍኔ ነፍሱን ይማር። ያው የሱ ስራዎች በጣም ደስ የሚሉ ድርሰቶች ናቸው የሚሰራቸው። እና አንድ ሲን ነበረ ከሰለሞን ጋር ፕሮዳክሽን ላይ እሰራ ነበርና ከትወና ባሻገር እሺ እያደረ የምንሰማው ትንሱን ሁለት ክፍያ ነው፣ አንድ ሁለት ደግሞ ሰርቪስ እየሰጠ ነው። ከዛ ደግሞ ትንሱን የሚገርመኝ ነገር ተዋናይ እንደሆነ አውቃለሁ። ፕሮዳክሽኑን ዛሬ የሰማሁት በጣም ዘመን ላይ እየሰራ ማረሳው ነገር ምን ነበረ? መስተንግዶ መስራቱን ስሰማ በጣም ነበር ይገርም። በጣም እንዲያውም ይነጋል ከዘመን በኋላ የተጻፈ ነው ብዬ አሰብኩ። ለምን አንድ ሲን ነበረ የመኪና የነሱ ገጸ ባህሪ የሚሰሩት እና አዩ የሚሰሩት ላይ ያው ፕሮዳክሽን ላይ ነበር የምንሰራውና የመኪናውን ገልብጠን የእውነት ተገልብጦ በጣም ብርድ ነበረ። እንዴ ገልብጠ ስትል ያንስታችሁ ገለበጣችሁ መኪናው? ዋው እሺ። ገልብጠን ነበረ ሲኑ ሲሰራ የነበረውና ሙሉ ሌሊት ነበር። ሰለሞን ነበረ ዳይሬክተሩ። ፕሮዳክሽን ወደ 25 ሰው ነበር እና አዩም ነበሩ። በጣም ይበርድ ነበር ቦታው፣ በጣም ይቀዘቅዝ ነበር። ያለነው እኛ በረሃ ላይ ነው። ሲኑ የሚፈልገው በረሃ ላይ ያለ ሰው ትወና ነው መተወን ያለበት። ደግሞ ሽቲ ነገር ነው የምትለብሱት፣ ስስ ነገር ነው የምትለብሱት። ቦታው ደግሞ አጋጣሚ ሆኖ በጣም ቀዝቃዛ ቦታ ነው። ሶ ቅዝቃዜውን ፊልም ማድረግ አትችይም። ከመኪና አደጋ ወጥተው ነው ተፈንክተዋል። ሜካፕ ኢፌክት ምናምን ሄለን ይስማው ነበረች። ቆንጆ አድርጎ ተሰርቷል። እዛ ውስጥ ሆኖ ብርዱን ዲናይ ማድረግ ነበርብን። ይሄ እኛ ላይ እንዳይታይ መሆን ነበረበት። ትንስዬ የአዲስ አበባ ሲኖቹ ላይ ተዋናይ ነው። ከዛ በኋላ እኛ የምንሰደድበት ፓርት ላይ ደግሞ ፕሮዳክሽን ማናጀራችን ነው። በጣም ነበረ የሚንከባከበን። ችግሩ ምንድነው? በእውነት ምን ያደርግ ነበረ? እንስማ ለመሰሽ ትንሱ አሁን እንደ ባልደረባ የምናውቀው ትንሱ አለ። ያው ቲቪ ሾው ብዙ ጊዜ ኢቢኤስ ፕሮግራሞች ራስሽን ነው የምትሆኝባቸው። የምናውቀው ደግሞ ትክክለኛ ባህሪው አለ። እንደ ፕሮዳክሽን ማናጀር ደግሞ ምን አይነት ነበረ? ሉላዬ ምን መሰለሽ፣ አሁን ፕሮዳክሽን ስትሆኚ አክተሮች ስልክ አያነሱ። ትደውያለሽ አያነሱ። እስቲ እዚህ ኢቢኤስ ደግሞ ከጀርባ ያላችሁ ፕሮዳክሽን ማናጀሮች ስለዚህ መልስ ትሰጣላችሁ። ትንሣኤ ያነሳል ወይስ አያነሳም? አዩ ግን ከዘመን ድራማ በፊት የማለዳ ኮከቦች ላይ እንደነበረ ሽንቶቻችሁ ታስታውሳላችሁ? አዩ ሙሌ አይደለ? እኔ እንኳን ከማለዳ ኮከቦች ነው ወደ ዘመን የገባ ነው። ዘመን ደስ የሚል ቆይታ ነበረ። የማለዳ ኮከቦችም ደስ የሚል ቆይታ ነበር። 7 ዙሮችን ተወዳድረን ከ1500 ሰው ቶፕ 3 ውስጥ ጨርሼ ከዛ ወደ ዘመን ገባ። ከዛ ዘመን ላይም በጣም ደስ የሚል ቻሌንጅ ያለው ደስ የሚል ሚሪንዳ አትጠጡ ይለን ነበረ ትንሣኤ። በዚህ አጋጣሚ
ውሃ ነው የሚጠጣው፣ ሚሪንዳ በጀት የለም እና በጣም ደስ የሚል ቆይታ ነበረ። ከዛ ደግሞ ከዘመን ቀጠልሽና ወደ ምን ነበር የገባሽ? ሸመንደፍርን ሰራው። አብራችሁ ሰርታችኋል? እሷ ዳይሬክተር ሆና እኔ ደግሞ በትወና አንድ ላይ ሰርተናል። በዚህ አጋጣሚ ኢቢኤስ ቴሌቪዥን ለቃለ መጠይቅ ነፍሱን ይማረው አስፍዬ እና ራኬብ እያሉ የመጣሁበት ፊልም ራሱ አዩ የሰራችው ፊልም ነበር። በጣም ደስ የሚል ጊዜ ነበረን። ቃል ኪዳን ጥበቡ፣ ሉላ ገዙና ሄኖክ ድንቁ። የሄኖክ ድንቁ አይ ቲንክ የመጀመሪያ ፊልሙ ነው። ሉሊታ ደግሞ አይ ቲንክ ሁለተኛ ስራዋ ነው። ከዛ በፊት አንድ ቆንጆ ስራ አላት። ከለሯን አክቲንጓን እዛ ላይ ወደው ስለነበረ አስቸግሬ ነው። ሮሏ ትንሽ ነች ግን መልኳ ምናምን ለምትፈልገው ካራክተር በጣም ፐርፌክት ነበር። ከዛ ሙስሊም ነች፣ ሰርታ አታውቅም። ሶ ኢንቫይት አደረግናት። በጣም ደስ የሚል ፐርፎርማንስ ነበር። በጣም ደስ የሚል ኤክስፒሪየንስ ነበረ ሸመንደፍር። ከዛ በቃ ወደ ሚውዚክ ዳይሬክቲንጉ፣ ወደ ፊልሞች በዛው ገባ። ወደ ሙዚቃው ስንመጣ ሙዚቃውን ዳይሬክት ማድረግ ጀመርሽ። ቪዲዮ ክሊፖችሽን በጣም ጥሩ ሁኔታ ሰርተሽ ደግሞ ፕሮዲውስ አድርገሻቸዋል እና ወደ ሚውዚክ ቪዲዮዎችሽ ደግሞ እንምጣ። ሸበል ዓለምን እናንሳው መጀመሪያ ይቻላል። ሸበል ዓለምን አዩ ስትጀምረው የእውነት ለመናገር መጀመሪያ እኔ አጋጣሚ እንገናኝ ስለነበረ ሸበል ዓለምን ስትልልኝ ቀልድ ነው የመሰለኝ። እንደዚህ ነው የጀመረችው። ጀመረው መጀመሪያውን የዘፈንሽው ጀመር ወዲያ ያላለም ሸበል ዓለም ሸበል ዓለም እንደሱ እንዳልሽ እሷ እንድከሚልኝና ወዲያ ያላለም ሸበል ዓለም ሸበል ዓለም ወዲያ ያላለም ሸበላው ሸበላው እኔማ ዘንድሮ ሸበል ዓለም አምላክ አድሎኛል ሸበል ዓለም ተነማሚዬ ጋር ሸበል ዓለም አምጥቶ ጥሎኛል ሸበል ዓለም። እንደዚህ ነበር መጀመሪያ። የእውነት ለመናገር እንግዲህ እንኳን ዘፈንሹና ሰውም ሰማው። መጀመሪያ ላይ ይሄን ስትል ይሄ ነው ሙዚቃዬ ስትል የእውነት የምታሾፍ ነበር የመሰለና በጣም ነበር የሳኩት። እኔ ትዝ ይለኛል። አሁን ለምንጆ ያው ሙዚቃው ቆጣ በላ ስላወቅኩት ነው እንጂ መጨረሻው የሸበል ዓለም መነሻው ይሄ ነበር። የተለመደ ቃል ነው ሸበል ዓለም አይደለ? ግን አንቺ ደግሞ ዘመናዊ መንገራገሽ ምናምን ስትመጪ ደስ የሚል ትርጉም ሰጠሽውና ከዛ ሚውዚክ ቪዲዮ ደግሞ ሲሰራ በጣም በቆንጆ ሁኔታ ሰራሹ። ከአይምሮዬ ላይ እንደሱ አልሳልኩትም ነበረ ሚውዚክ ቪዲዮ ይሆናል ብዬ በኋላ ላይ በጣም ቆንጆ አድርገሽ ሰራሹና እስቲ ሸበል ዓለም እንዴት ታሰበ? ከዛ ደግሞ ከወጣ በኋላ ተቀባይነቱ ምን ይመስል ነበር? ሸበል ዓለም ያው እንደዚህ ነው የተጀመረው። የቤታችን አጋዥ ነበረች እንደዚህ ብላ የዘፈነችው ለእህቴ ሰርግ። ከዛ እሱን ወሰድኩና ቱባ ባህሉን ወሰድኩትና ወደ ራሴ ከለር እንትን አልኩት። ከዛ ሰው ጋር በጣም ደስ ይል ነበረ። በአንድ ሳምንት ውስጥ 600,000 ታይቶ ሪከርድ ሰብሮልኝ ነበረ። ሰው ጋር ያለው አቀባበል በጣም ደስ ይላል። የመጀመሪያ ሙዚቃሽም ነበር? የመጀመሪያ ሙዚቃዬ ነው። የምወደው ስራዬ ነው። ግጥምና ዜማ እኔ ነኝ፣ ግን ናትናኤል ግርማቸው አግዞኛል ግጥሙ ላይ ኤዲት ማድረግን። ፕሮዲውሰር ናትናኤል ግርማቸው ነው። ቅንብር፣ ሚክሲንግ፣ ማስተሪንግ ሚኪጃኖ ነው። በቃ በጣም ደስ የሚል ኤክስፒሪየንስ በጣም ከማከብራቸው ሰዎች ጋር የሰራሁት ስራ ነው። የሙዚቃ ስራዎቹም ይበል የሚያስብሉ ናቸው። የወዘውዘኛልም በደንብ ሰው ጋር የደረሰ ሙዚቃ ነው። የወዘውዘኛልም ማን የሰራው? ቅንብር ማን ነው? ግጥም ናትናኤል ግርማቸው ነው። ዜማ መሳይ ተፈራ ነው። ቅንብር፣ ሚክሲንግ፣ ማስተሪንግ ደግሞ ብሩክ ተቀባ ነው። በጣም ደስ የሚል እንትን ነው። ናቲ ነው ይሄንን ዜማ በሰሪው። የሰው ዜማ መስራት እንደምችል አላውቅም ነበረ። ላይክ የራሴን ዜማ ዝም ብዬ ሰራ ስለነበረ ዜማ ከመስራት ነው ወደ ሙዚቀኝነት የመጣሁት። ለናቲ ዜማዎችን ፍቅረ ማርያም ገብሩን ታውቁታላችሁ? ለሱ ዜማ ልሰጥ ናትናኤል ግርማቸውና ወንደሰን ይሁብ ጋር ይዞኝ ይሄዳል ማለት ነው። ከዛ ዜማውን እያልኩለት እኔ ከልጅነቴ ሙዚቀኛ መሆን እፈልጋለሁ። ከዛ ዜማውን እያልኩለት ወንደሰን ይሁብ ድምጽሽ ደስ የሚል ነገር አለው፣ አሪፍ ከለር አለሽና አብረን እንስራ ላይ። ከዛ ሸበል ዓለምን መጀመሪያ የራሴን ዜማ እንትን አልኩት። ከዛ ከናቲ ጋር ደግሞ ሰራሁት። ወንዲም አግዞኛል እዚህ ስራ ላይ እንድገባ። ወንደሰን ይሁብም እንትን ብሏል፣ አስተዋጽኦ አድርጓል። ከዛ ከናትናኤል ግርማቸው ጋር በዛ ተገናኘን። የራሴን ዜማ እንጂ የሰው ዜማ ተቀብሎ የመስራት አቅም ይኑረኝ አይኑረኝ አላቅም ነበር። የወዘውዘኛል እና ሞክሬዋለሁ። ስሞክረው በጣም ወደድኩት። ከዛ ቪዲዮ ክሊፑን አማኑኤል ገብረመድህን ከኢነርጂ ፊልም ፕሮዳክሽን ጋር ቆንጆ አድርጎ ክሽን አድርጎ ሰሩልኝ። በቪዲዮ ክሊፕ የምወደው ስራ ደግሞ እሱ ነው።
ከዛ ደግሞ ሶሻል ሚዲያ ላይ በጣም ደስ የሚል የህንድ ነገሮች አዩ የህንድ ፊልሞች አድናቂ ናት። በጣም ተሳስቻለሁ። የሻሩክ አፍቃሪ ምንም አትፈሪ በይው። ሻሩክን አፈቅረዋለሁ። እና የሆነ ቪዲዮዎች አጫጭር ቪዲዮዎች መስራት ጀምራችሁ ነበር ከሙሌ ጋር ደስ የሚሉ ታሪክ ያላቸው ሶሻል ሚዲያ ላይ እና እነሱ ነገሮችም ቆሙ። በትወናውም ጠፋልሽ እና ምን ላይ ነው ያለችው? ሶሻል ሚዲያ ላይም የለሽም አሁን ባጠቃላይ። ኢፒ አልበም እየሰራው ነው። አንድ በቅርቡ የሚወጣ ሲንግል አለኝ ናፍቆቴ ይሰኛል። በራሴ ዩቲዩብ ቻናል ነው። ያው እዚሁ ለማመስገን ኢቢኤስን ከዚህ በፊት የኔን ስለቅ ነፍሱን የማረውና አስፊቴ አብረን ቁጭ ብለን በጣም ደስ የሚል ምክር መክሮኝ ዩቲዩብ ቻናሌን አስተዋውቆልኝ ላይክ 500 ሰብስክራይበር ኑሮት ነው የለቀኩት ሙዚቃዬን ስለቀውና አስፍሽ በደንብ ፕሮሞት አድርጎልኝ ነበርና በሁለት ሳምንት ባልሞላ ጊዜ ውስጥ 10,000 ሰብስክራይበር ሞኔታይዝ ምናምን እንዲሆን ይሆነልኝ ቴንክስ ቱ ኢቢኤስ እና አስፍሽ በጣም 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 ላመሰግን እወዳለሁ። በዚህ አጋጣሚ ቲክቶክ ላይ ጀምረን ነበር ከሙሌ ጋር። ሙሌም ተወዲም የማልዳ ኮከቦች አሸናፊዎች ናቸው። ሙሌ ነው ኢንቫይት አደረገኝ። ለምንድን ነው ፕላትፎርሙን የማንጠቀመው አክቲንግ ለምን የማንሰራው ብሎ ሙሌን ሰፖርት ለማድረግ ነው ገብቼ የነበረው። ሶሻል ሚዲያ አፍቃሪ አይደለሁም። ትንሽ ከተቀመጥኩ ይሰለቸኛል። ግን በቃ እስቲ ለሚ ትራይ ብዬ ሞከርኩኝ። ለኔ የሚሆን ነገር መስሎ አልታየኝምና ስለሚሰለቸኝ ባኮፍ አደረኩኝ። እና ወደ ኢፒሽ ላይ ፎከስ አረክሽ? ወደ አልበሜ ላይ አሁን የሚወጣ ሲንግል አለኝ። ለሶሻል ሚዲያ የተፈጠሩ ሰዎች አሉ። የሆኑ ሰዎች በቃ ሁሉ ጊዜ ብታያቸውም የማይሰለቹሽ፣ ከዛ ደግሞ ሁሉ ጊዜ መልቀቅም የሚችሉ ኢነርጂ ያላቸው። እኔ የሱ ኢነርጂ አልተሰጠኝም መስልኝ ጊፍት ተዳደለው የጠፋሁት አልበም ኢፒ ለመስራትና አዲስ ናፍቆቴ የተሰኘ ሲንግል አለኝ። እሱን ይዞ ለመምጣት ነው። ፊልሞችም 1-3 የሚሆኑ የሲኒማ ፊልሞች አሉ። ኤዲቲንግ ላይ ናቸው። በቃ ወንዶች አልተወለዱም። አንድ ሐምራዊ ይመጣል። በጣም አንድ ፊልም ደግሞ አንቺና ትንሱ አብራችሁ ተውናችሁበት ተሰረቀ አሉ። እውነት ነው ውሸት ተሳስቻለሁ? አዎ እውነት ነው። በጣም በሚገርም ሁኔታ ማለት ተሳክቶልኝ ማለት ይቻላል። ተሳክቶልኝ ማለት ያው ከማንዴላ ጋር አብሮ መስራት ትልቅ ነገር በጣም እና እፈልገውም ነበር እመኘውም ነበር። አብረን ሰራን። ከዛ አጋጣሚ ሆነው ፊልሙ ተሰረቀ ተብሎ ከነ ካሜራው ከነ ፒሲው ኤዲቲንግ ላይ ቁጭ ብሎ በቃ ጨርሰናል። አይ ቲንክ የአንድ ቀን ቀረጻን የቀረን። በጣም ደስ የሚል ኤክስፒሪየንስ ነበር የነበረን። እኔ ማንዳ ትንሱ አንድ ላይ እንትን ማለታችን በጣም ደስ ብሎናል። እኔም ከማንዳ ጋር በጣም መስራት ፈልግ ነበረ። ማን ደረገሽ ሚስጥሩን እንላለን። ግን የወሰዳችሁ ሰዎች ካላችሁ ባይሆን ፋይሉን እንኳን ብትመልሱት ብለን በዚህ አጋጣሚ ጥሪውን እናቀርባል። ተመለሰ? ፋይሉን መልሱልን። አልተመለሰማ ተመለሰ ደስ ይለኝ ነበረ። አዩዬ የብዙ ሙያዎች ባለቤት ነሽ። ዳይሬክቲንጉ ላይ ያለሽ፣ ትወናው ላይ ያለሽ፣ ሙዚቃው ላይ ያለሽ፣ ጽሁፍም ላይ ያለሽ፣ ግጥምና ዜማ ትደርሻለሽ፣ የፊልም ጽሁፍም ትጽፊያለሽ እና አንድ ልባችን ግን በጣም የሚወደው ደግሞ ከነዚህ ውስጥ አንዱን ይሆናል እና እንደ መጠሪያ ብትጠሪበት ወይ ደግሞ በቃ የኔ ግን ምንም ቢሆን መተው ማልፈልገው ግን ይሄኛው ሙያ ነው የምትይው የትኛው ነው? ሙዚቃ ማዳመጥ ላይክ ላልዘፍን እችላለሁ እስከ ማርጃዬ እስከ እርጅና ላይሆን ይችላል። ሙዚቃ ማዳመጥ ግን እስከ እርጅና እንደሚሆን እርግጠኛ ነኝ። በጣም ነው የምወደው። ነፍሴ ሙዚቃ ጋር አለ። መስራት ግን አይ ቲንክ የሚያስደስተኝ ትወናና ስክሪፕት መጻፍ፣ ሁለቱን ማቆም አልችልም። እንደውም ወደፊት ደራሲ መሆን ይመስለኛል። ስለዚህ ዳይሬክቲንግ ውሃ በላው ማለት ነው። ዳይሬክቲንግ ብሬኔን ጭንቅላቴን ስለሚያሰራልኝ ነው እንጂ የምሰራው በጣም ፐርፌክት ዳይሬክተር አይደለሁም። ግን ራሴን በፕሮሰስ ውስጥ ጭንቅላቴን ስለሚያሰራልኝ የምወደው ነገር ነው እንጂ ናት የማረጀበት ሙያ አይደለም። ትወናና ግን ስክሪፕት ፎር ሹር። ሮል ሞዴል የምትዩ ሰው አለ የምትያት? በሙዚቃ ነው ለአዩ ትወና ሙሉ ዓለም ታደሰ። በስመ አብ ሙሉ ዓለም ሙሉ ዓለም ታደሰ በቃ በጣም በጣም ነው የምወዳት እና ኢንተርናሽናል ከኢትዮጵያን ብዬ አይደለም የማስባት ነኝ። ለእኔ ኢንተርናሽናል እንትን ነች። ፊቷ ብቻ ይነግራል። አሁን ሻሩክን በጣም እወደዋለሁ አላልኩም? ልክ እሱን በመወድበት ልክ ሙሉ ዓለምን እወዳታለሁ።
የሚገርመው ነገር ብዙ ሰው አዩ ስትጠፊ ከሶሻል ሚዲያም ከስራዎችሽ ምናምን ላለፈው 2 ዓመት አይደል 2 ዓመት አካባቢ አልነበርሽም እና ብዙ ወዳጆቻችንን ምናምን ስንጠይቅ አግብታለች የሚሉ ሰዎች ነበሩ። አገባሽ እንዴ? አላገባው እኔ ባይዘዊ ማንንም ሰው አገባቸው የሚጠይቅ አላውቅም። አዩ ስለሆነች ነው። አላገባሁም። ሰው ሲጠፋ ብዙ ጊዜ እንደዛም ይባላል ነገሩ። እኔ ግን ስለሰማው ዝም ማለት አልችልም። የሰማሁትን ነገር መጠየቅ አለብኝ። እውነት ለመናገር አላገባሁም። ማግብቻ አይደለም የጠፋሁት፣ የማግቢያት እቅድ አለኝ። በቅርቡ እንጠብቅ። አይ አንጠብቅ፣ እግዚአብሔር ሲፈቅድ። እንደዚህ አይነት ነገር አይ ቲንክ ከላይ ነው የሚሰጠው፣ ከላይ ነውና እድሜም ደግሞ እንደምታውቂው ላይክ አም 21 ዓመቴ ነው እና በ21 ዓመቴ ተጣድፌ ትዳር ውስጥ ገብቼ ላይክ እንትን ከምል ማቹር ሳደርግ 20ዎቹ መጨረሻ ሰሆን ምናምን። እውነትሽን ነው። እንኳን 21 ደግሞ እንኳን እዛ ላይ ቆምሽ እንዳትሄጂትም 21 ሆልዲት ፍቅረኛሽ የምትጠይቂያት ጥበብን ነው አለኝ ፍቅረኛ በማህበር ነው እንዲያዛችሁት? አይ ቲንክ ይሄ ነገር ከባድ ነው። ፍቅረኛ አለኝም የለኝም አለኝ በጭንቅላቴ ውስጥ እኮ አለ የምፈልገው ሰው ግን በአካል የለም። በጭንቅላቴ ውስጥ አለ በአካል እውነትሽን ነው። 21 ላይ ያለ እንዳንቺ ነበር ማስበው። አዎ ፍቅረኛ የለኝም። ምን ጥያቄ ላይ መስሽ? ብዙ ጊዜ ትንሱ ያው ዘመን ድራማ ላይ ያላችሁ በጣም ብዙ ሰው ይወዳው ነበር፣ የብዙ ሰው ክራሽ ነበር አሉ። እውነት ነው። አብሮ የሰራ ሰው ሲገኝ ለመሰሽ በደንብ አጽድተን አጠርተን መውጣት አለበት። እውነት ነው። ደግሞ ያን ያላገባም ነበር። ሴቶች በጣም ያስቸግሩታል። ከዛ ደግሞ እሱ እንትን ነው ኩራተኛም ነውም በዛው ልክም ደግሞ ይግባባል። አይናፋርም ግን ነው አይደል? አይናፋርም እውነት ለመናገርና የብዙዎቹ ክራሽ 10 ሰው ካለ 8ቱ ክራሹ ነው። ሻሩክ ነበር የዘመን ሻሩክ ነበር። ምን አለፋሽ? አዎ ከዛ በኋላ ነው ያገው። ለመሰለሽ ሲባል እኔ አሁን ትንሱን አብረን ሳንሰራ በፊት ዝም ብዬ ሰማ ነበርና እንዲህ ሲባል ሁሌ መጠየቅ ፈልግ ነበር። ዘመን ላይ የሚሰራ ሰው ባገኝ የምጠይቀው ጥያቄ ምን ነው ተወዳጅ ነበር። ይዘፍንልናል፣ ፕሮዳክሽን ይዘፍናል። ይሄ ራፑን ታዩ በጣም ደስ የሚል የነ ጀስቲን ቲምበርሌክን ምናምን ሲዘፍን በጣም በእውነት ደስ የሚል ድምጽ አለው ትንሱ። ይዘፍናል እየቀለድኩ አይደለም፣ አም ሲሪየስ። ይዘፍንልህ ነበር ጀስቲን ቲምበርሌክን በጣም ደስ የሚል ድምጽ አለው። አንድ ከዛ የማይቀር ነው። አሁንማ ያው ትንሽ ይኸው ለዚህ ዘፍነህ እዚህ ያለ ዘፍነህ አይሰራም። የማን ሙዚቃ አሁን ላይክ እነ ካስማሰ ጀንበሩ ምናምን የሚዘፍኑት ስታይል አለ አይደል? እሱን ስታይል ከመምጣቱ በፊት ትንሳኤ በራሱ ሀገረኛ ብሎ በጣም ይዘፍንልን ነበረ። የውጭ ዘፈን በጣም ታስታውሳለህ አይደል? አዎ ሚውዚክ ይመቸኛል። ሙዚቃ በጣም በላንድ ግባው ከዚህ ጋር ወይ ፍቅር እያለ ሰው ያወጋል ግን ማንም አላየው ሲሄድ ቆሞ ባካል እያለ አለ ጀስቲን ቲምበርሌክ። የስ ይሄ እኮ የራሽ ማህሙድ ሙዚቃ እኮ ያው ከሀገራችን ከሱ ጀምሮ ነው ወደ ጀስቲን። እንግሊዘኛው አይሰባበርም። ይሰባበር የታባቱ ጥበብ ታረም ደስ የሚል እንግሊዘኛ ስፈንል ደስ የሚል ለምን በአማርኛ ለምን አንድ ግጥም እዚሁ ላይ ለምን አንሰራ? እሺ ወይ ትንሱ አይደል እንዴ? እንዴ እንኳን መጣሻዩ። እሺ ታለንት እያየን ነው። በፍቅር አንቺን አግኝቻለሁኝ በሐሳብ ግን ተለያይተናለሁኝ። በፍቅር አንቺን አግኝቻለሁኝ በሐሳብ ግን ተለያይተናለሁኝ። አንቺ ነው በፍቅር የተተዋረስኩኝ። የማነው ዘፈኑ? እዚሁ ጋር የራሳውን ፍሪስታይል ያደርጋል። ጥሩ ነው። አዩዬ እንኳን መጣሽ። የእውነትም ጠፍተሽብን አንቺንም ናፍቀንሽ ብናገኝሽም የትንሱን ማናቃቸውን ደግሞ አንዳንድ ነገሮች ስለነገርሽን በዚሁ በጣም እናመሰግንሻለን። አዩዬ የእውነት የሰራሻቸው ስራዎች በጣም ቆንጆ ናቸው። ጅማሬሽንና ከዛ ደግሞ የደረሽበትን ሳይ በጣም ነው የምኮራብሽ። አዲሱ ነጠላ ዜማ እንዲሁም ደግሞ ኢፒውን እንጠብቃለን። ቀኑ መቼ ነው? በጣም በደስታ በቅርብ ቀን እንበለውና ናፍቆቴ ይሰኛል። በጣም በቃ ሀሳቡ ገዝቶኝ የሰራሁት ስራ ነው። ግጥምና ዜማ የማን ነው? ግጥም ሱራፌል ከበደ፣
በጣም ጎበዝ ጸሐፊ ነው፣ ገጣሚ ነው። ዜማ ደግሞ ተአምር ግዛው፣ ድምጻዊ ተአምር ግዛው። ያ ቅንብር፣ ሚክሲንግ፣ ማስተሪንግ ብሩክ ተቀባ። ከዛ ቪዲዮ ክሊፕ ላይ ቢፊልም ፕሮዳክሽን ይባላል። በጣም ያንግ ነው። ዳይሬክቲንጉንም የቢፊልም ፕሮዳክሽን ባለቤት ብሩክ ዳምጠው ነው ዳይሬክት ያደረገው። በቃ ቆንጆ ስራ ሰርቻለሁ ብዬ አስቤያለሁ። አዩ ግርማ የሚል የዩቲዩብ ቻናል አለ። አንድ ሙዚቃ ነው ያለው። ከዚህ በኋላ ግን በሰፊው የምመጣበት ኢፒ አልበሜን የምለቅበት ሲንግሌን የምለቅበት ነውና በመጀመሪያ ሰብስክራይብ አድርጉ፣ ከዛ ላይክ አድርጉ፣ ከዛ ኮሜንት አድርጉ፣ ከዛ ሼር አድርጉልኝ። እዚህ ነው የመጀመሪያ ጊዜም ዩቲዩብ ቻናሌን ሰብስክራይብ እንዲያደርጉልኝ ያስተዋወቅኩት። ኢቢኤስን በዚህ አጋጣሚ በድጋሚ አመሰግናለሁ። በቅርብ ቀን ናፍቆቴ እንገናኝ። አዩዬ እንግዲህ ከመሄድሽ በፊት ያው እዚህ ይወዘውዘኛል የተሰኘውን ተወዳጅ ሙዚቃሽን ትጫወቻለሽ፣ እኛም እንወዘወዛለን። እንደዚሁ ያለ የምንሰነባበተው በጣም እናመሰግናለን። እናመሰግናለሁ። ሞቅ ደመቅ ያሉ ፕሮግራሞቻችን ይህንን ይመስሉ ነበረ። ሳምንት እንግዲህ ከሌሎች ፕሮግራሞቻችን ጋር በድጋሚ እስከምንገናኝ በያላችሁበት ምሽታችሁ ውብ እንዲሆን እንመኛለን። ሰላሙ ነው። ተገላ ውበትህን ሳጅብ እንደ ጥላ ተው ተው ብለው አይተው ፍቅርህ አሸፈተ ቀረ ልቤ ሊለይህ አቃተው ተመክሬ ተዘክሬ ላላገኝ ላላይህማ ደጋግሜ መች ሆነልኝ ላፍታዬ ካንተ ግርማ ተገላ ውበትህን ሳጅብ እንደ ጥላ ተው ተው ብለው አይተው ፍቅርህ አሸፈተ ቀረ ልቤ ሊለይህ አቃተው ተመክሬ ተዘክሬ ላላገኝ ላላይህማ ደጋግሜ መች ሆነልኝ ላፍታዬ ካንተ ግርማ ሰርቶ ያደይ ውበት እንኳን አልጥማለኝ ከቶ ምሽት ብርሃን ሸርፎ ከጨረቃ ለቀን የፈጠረ ይመስለኛል በቃ
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።